ሰላም በያላችሁበት ክቡራትና ክቡራን ተመልካቾች ከአሚኮ አዲስ አበባ ስቱዲዮ የሰዓቱን ዘገባዎች አንዱ አለመናን ወደ እናንተ አደርሳለሁ። አብራችሁን ቆዩ። ኢትዮጵያ ቅቡል መንግስት እንዳይኖራት ከሚሰሩ አካላት ጋር የሐሳብና የተግባር አንድነት አይኖረንም ሲሉ በሰባተኛው ጠቅላላ ምርጫ በሀገር አቀፍ ደረጃ የሚወዳደሩ የፖለቲካ ፓርቲዎች ገለጹ። ምርጫ መንግስት ብቻ ሳይሆን ሀገረ መንግስት የሚጸናበት ሁነት በመሆኑ ህዝቡ በአግባቡ ሊጠቀምበት ይገባል ሲሉም ጥሪ አቅርበዋል። ተጨማሪው እንደሚከተለው አዘጋጅተናል። አብረን እንከታተል። ህዝብ ሰላማዊና ፍትሃዊ ምርጫን ሲያከናውን ሀገር ይጸናል፣ ዜጎች የተረጋጋ ኑሮን እንዲገፉ ያስችላል፣ የተረጋጋ ሀገርም ይገነባል። ይህ ሁነት በተለይ ዜጎች መብቶቻቸውን በአግባቡ የሚጠቀሙበት ትልቅ ስምምነት የሚያደርጉበትም አጋጣሚ በመሆኑ ምርጫውን በአግባቡ ሊጠቀሙበት እንደሚገባ ከአሚኮ ምርጫ በሀሳብ ብልጫ በሚል ቆይታ ያደረጉ የትብብር ለኢትዮጵያ ኢዜማና የኢትዮጵያ ዲሞክራሲያዊ ህብረት ፓርቲዎች ገልጸዋል። አንድ እድል ነው ያለው። ያችን ምርጫ ካርድ መያዝ አንዱ መብቱን የሚያስከብርበት መንገድ ነው። ይዞ መደራደር ይችላል። ካርዱን ይዞ ልጣለው አልጣለው ማለት ይችላል፣ አለመጣል ይችላል። ካርዱን አለመያዝ ግን ብዙ ነገር ያስቀርበታል። ዜጎች ሁሉም ዜጎች እንዲመርጡ እንፈልጋለን። ያ ሁኔታ እንዲቻል እንታገላለን። ትግል ላይ ነው ያለነው እኛ። የአማራ ክልል ነዋሪዎች መምረጥ አለባቸው። ያ እንዲሆን ምቹ ሁኔታ መፈጠር አለበት፣ አስቻይ ሁኔታ መፈጠር አለበት። የአስቻይ ሁኔታ በሰላም ነው እንዲፈጠር እንፈልግ። በጦርነት አንዱን አሸንፎ እንዲመጣ እንፈልግ። ሀሳቦቻችን እንዲህ ናቸው ከማለት ይልቅ የምርጫ ክርክሮች ገና የሚመጡበት ገና ሂደት ስላለ ከወዲሁ ግን ስለ ምርጫ ካርድ ግንዛቤ አስፈጥሮ የምርጫ ካርድ መያዝ አስፈላጊ እንደሆነ ካሳየ በኋላ ከዛ ሀሳቦችን ሰምተው እንዲመርጡ በመቀስቀስ ላይ እንገኛለን። ማዳመጥ ያስፈልጋል፣ መመልከት ያስፈልጋል፣ መመዘን ያስፈልጋል። መዝኖ ስንዴውን ከርክንዳዱ ለይቶ መምረጥ ያስፈልጋል። ለሀገሪቱ ይበጃል የሚለውን ወገን ለመምረጥ ካርድ መሳሪያ ማለት ነው፣ ሽጉጥ ነው። ካርዳቸው ውሰዱ እያል እኛ ለአባሎቻችን እናገራለን። ለሰባተኛ ሀገራዊ ምርጫ ድምጻችሁ ሳትሰጡ እንዳትቀሩ። ለማንም ለእኛ ብቻ ምረጡን አይደለም። ለእኛ ምረጡን የምንለው እንደዚህ አይነት ተሰባሰብን ወቅት አለው። ለማን ነው የምንመርጡ? ምን ያደርግልናል ብለው ተስፋ በመቁረጥ ካርድ ሳይወስድ እንዳይቀር የኢትዮጵያ ሕዝብ እናስተጋባለን። ብቻ ካርድን ውሰድ ብለን መብት ነው። ሀገር እንቅፋት ቢኖሩባትም አለመግባባትና የውስጥ አለመስማማቶች ቢያጋጥሙም ምርጫ አንዱ መደላድል መፍጠሪያ በመሆኑ መከወን አስፈላጊ ነው ይላሉ። በምንም መልኩ ግን ከሩቅም ከቅርብም ሀገር ተቀባይነት ያለው መንግስት እንዳይኖራት ከሚሰሩ ጋር አለመተባበር የፓርቲዎቹ አቋም መሆኑን አንጸባርቀዋል። ሀገራችንን በተመለከተ ጉዳይ ብዙ ቅሬታ ቢኖረን፣ የትኛውንም ያህል ቅሬታ ቢኖር ሀገርን አደጋ ውስጥ በሚጥል ሁኔታ ውስጥ ግን ከማንም ጋር የመሳተፍ ፍላጎት የለም። ሁሌም ከሀገራችን ጎን ነው የምንሆነው ማለት ነው። በኢትዮጵያ ሰላም ማጣት ጥቅሙን የሚያስከብር አካል ወይም ጥቅም ያለው አካል እጁን ሊያስገባ ይችላል። እጁን የሚያስገባው ግን አገር ውስጥ ባለ ክፍተት ነው። ያን ክፍተት መዝጋት የኛ ኃላፊነት ነው፣ የመንግስት ኃላፊነት ነው፣ አገሩን የሚመራው አካል ኃላፊነት ነው። እንመረጥ አንመረጥ ሌላ ጉዳይ ሆኖ ግን ሌጂቲሜንት ያለው መንግስት የግድ ሀገሪቷ ሊኖራት ይገባል። የግድ ነው። ወደድንም ጠላን ለነሱ ምክንያት ከፋች የሆነ በህዝብ ያልተመረጠ መንግስት አለው እየተባለ ስም ጥላሸት የሚጣልበት የሚወረወርባት ሀገር መሆን የለባትም። በሶስተኛ ወገንም ከመረጡ እኮ መንግስት ፈቃደኛ መሆን አለበት። ወላጆቻችን እኮ ሁለት ወንድማሞች ሲጣሉ ሌላ ሶስተኛ ወገን እኮ ነው ሽማግሌ ተልኮ እርቅ የሚፈጠር አይደለም። ምርጫ ላይ የሚኖሩ ሂደቶች ላይ በአግባቡ መስራት እንደሚገባ ያመላከቱት ፓርቲዎቹ ይህ ቅድመ ስራ በምርጫ ወቅትና ከምርጫ በኋላ ለሚኖር ሰላማዊ ሀገር ወሳኝ ነው ብለዋል። የደንበኞችን መረጃ ማዘመን የሚያስችል ጥናትና ቆጠራ ሊያከናውን መሆኑን የአዲስ አበባ ውሃና ፍሳሽ ባለስልጣን አስታወቀ። ጥናቱ ለደንበኞች የተመጣጠነ አገልግሎት መስጠት የሚያስችል ሲሆን ለባለስልጣኑ ደግሞ ብክነትን በዘመናዊ መልኩ ለመቆጣጠር የሚያስችል እንደሆነ የገለጸው ደግሞ የአዲስ አበባ ዩኒቨርሲቲ ነው። ተጨማሪውን አብረን እንከታተል።
ከ126 ዓመታት በፊት የተቋቋመውና የዛሬ ስያሜውን ካገኘ 55 ዓመታት የሆነው የአዲስ አበባ ውሃና ፍሳሽ ባለስልጣን የዚህን ሁሉ ዘመን አገልግሎት ለማሻሻልና ዲጂታላይዝ ለማድረግ ጥናት ጀምሬያለሁ ብሏል። በዚህም የደንበኞችን መረጃ እንደሆነ አስታውቋል። ፕሮጀክቱን በማስመልከትም ማብራሪያ የሰጡት የባለስልጣኑ ምክትል ዋና ዳይሬክተርና የደንበኞች ዘርፍ ኃላፊ አቶ ሞገስ አርጋው በአሁኑ ጊዜ ባለስልጣኑ 600 ሺህ ገደማ ደንበኞች እንዳሉ ገልጸው የጥናቱ ዓላማንም አብራርተዋል። የመጀመሪያው የፕሮጀክቱ ዋና ተግባር ለዳታ መሰብሰቢያ የሚሆን ሲስተም መገንባት ነው። ይሄ ተጠናቋል። ሌላው ቅድም እንዳልኩት ከ1.2 ሚሊዮን በላይ የከተማ ነዋሪዎች ናቸው እንግዲህ በዚህ ፕሮጀክት ይታቀፋሉ ተብሎ የሚታሰበው። ዳታ ኢንቨንተሪ ዶር ቱ ዶር ይካሄዳል። ሶስተኛው ከ600 ሺህ በላይ ደንበኞች አሉን። የነኚህን ደንበኞች አርካይቭ ውስጥ ያለ መረጃቸውን ሪኦርጋናይዝ ማድረግ ነው። አመቺ የሚሆኑትን በመለየት እስካን የማድረግ ስራ በዚህ ፕሮጀክት ይከናወናል። ከአዲስ አበባ ዩኒቨርሲቲ ጋር በመተባበር የሚተገበረው የመረጃ ማዘመን ጥናት ስራም የተጀመረው በ2016 ሲሆን ሲስተም የማበልጸግ ስራው መጠናቀቁን ተነግሯል። የአዲስ አበባ ዩኒቨርሲቲ የቴክኖሎጂና ኢንቫይሮንመንታል ኮሌጅ ዲን ፕሮፌሰር ገረመው ሳህሉ ጥናቱ በ3 ትምህርት ክፍሎች ይሰራል ብለዋል። በእኛ በኩል እንግዲህ እንደ ዩኒቨርሲቲ ይሄ ስራ ስንረከብ ሲቪል ኢንጂነሪንግ ያው የወተር ሰፕላይ ዶሜን ኖሌጅ ያለበት ስለሆነ ያንን ስራ ያገለግላል፣ ያንን ስራ ይሰራል። የጂአይኤስ ፓርቱን ይሰራል። ሳኒቴሽን ፓርቱን ደግሞ ከሲቪል ኢንጂነሪንግ ጋር በመተማመር የኬሚካል ባዮ ኢንጂነሪንግ ይሰራል። ከዛ አልፎ እንግዲህ የሲስተም ዲቨሎፕመንቱን የሶፍትዌር ዲቨሎፕመንቱን ደግሞ ሳይት ስኩል ኦፍ ኢንፎርሜሽን ቴክኖሎጂ ይሰራል። ጥቅሙ ምንድን ነው? ገቢ ሳያገኝበት የፈሰሰው ውሃ የበዛበት ቦታ ላይ ፕላን አድርጎ ለመንቀሳቀስ ገቢውን ለማሳደግ ይረዳዋል። ለደንበኛው ደግሞ የተፋጠነ አገልግሎትም ለመስጠት ያደርጋል። በፍሳሽ በኩል 300 ሺህ ደንበኞች ያሉ ሲሆን የፍሳሽ መስመሮች ቆጠራና ጥናት በማከናወን ፈጣን ጥገናና አዳዲስ አገልግሎቶችን ለመስጠት የሚያስችል መረጃዎች ይወሰዳሉ ተብሏል። የአዲስ አበባ ነዋሪዎችም ይህን ጥናት ግቡን በመረዳት ለመረጃ ሰብሳቢዎች አስፈላጊውን ትብብር እንዲያደርጉ ባለስልጣኑ ጥሪ አቅርበዋል። ደንበኞች ከኔ ምን ይፈለጋል? አንደኛ ሰነድ ላይ ሆነው የሚሰጡት መረጃ አለ። ሁለተኛ በራቸውን ከፍተው ቆጣሪው ያለበት ቦታ ላይ ከቆጣሪው የሚወሰድ መረጃ አለ። ግቢያቸው ውስጥ ቪዥዋላይዝ ተደርጎ የሚወሰድ አለ፣ ከሚያቀርቡት ሰነድ የሚወሰድ አለ። ይህንን ተረድቶ በአግባቡ ለመረጃ ሰብሳቢዎቻችን ማቅረብ ይጠበቅባቸዋል። ሁለተኛው በጣም መሰረታዊ የሆነው ከክፍያ ጋር ከኛ ጋር አገልግሎት ሲጠይቁ የምንግባባበት ኮድ አለ። ደንበኞች ከውል አንጻር የውል ቁጥር የሚሉት አለ፣ መሰረታዊ ኮድ። እንደዚሁም ከክፍያ አንጻር ደግሞ ከስተመር ኪ ነምበር የመክፈያ ቁጥር የምንለው በጣም ወሳኝ ነው። ይህንን ጠንቅቀው ተረድተውና አውቀው ይዘው ለመረጃ ሰብሳቢዎች መገኘት ይኖርባቸዋል። የእኛ ዳታ ሰብሳቢዎች መለያ በቂ የሆነ ዩኒፎርም፣ ባጅ፣ ኬፕ አላቸው። ከዚህ ውጪ መረጃ ሰብሳቢ ነን ብሎ ደንበኞች አካባቢ ገብቶ የሚያውክ እንዳይኖር ህብረተሰቡም በንቃት መከታተል ይኖርባቸዋል። ፕሮጀክቱ በ4 ምዕራፎች የሚከናወን የ3 ዓመት ጊዜ የተሰጠው ሲሆን የሙከራ ጥናቶችም ተጀምረዋል። ስራውም የዘመናዊ ከተማ ግንባታ አካል ስለመሆኑ ተገልጿል። ቀጥለናል ተመልካቾች። ውጤታማ የሙያ ምዘና እንዲኖር እየሰራ መሆኑን በአማራ ክልል የሙያ ብቃት ምዘና ማረጋገጫ ባለስልጣን የደብረ ብርሃን ክላስተር ማዕከል አስታወቀ። ባለፉት 6 ወራት በንድፍ ሀሳብና በተግባር ምዘና ወስደው ያለፉት ተመዛኞች ከ55 በመቶ እንደማይበልጡ የማዕከሉ ኃላፊ አቶ ሀብተወልድ ከፈለኝ ገልጸዋል። ውጤቱም ለስልጠና ማዕከላት ትልቅ የቤት ስራ የሰጠ መሆኑን ኃላፊው አክለው ገልጸዋል። በላይ ተስፋዬ ተጨማሪ ዘገባ አዘጋጅቷል። በተለያዩ የሙያ መስኮች ላይ የሰለጠኑ ተመዛኞችና በስራ ላይ የሚገኙ አሰልጣኞች በሀገር አቀፍ ደረጃ የሙያ ብቃት ምዘና እንዳልፉ አሰራር ተቀምጧል። በደብረ ብርሃን ፖሊቴክኒክ ኮሌጅ በምዘና ላይ ያገኘናቸው ሊዲያ አባተ በየጊዜው ራስን ማብቃት እንደሚጠይቅም ይገልጻሉ። እኛ ኦልሬዲ ማስተርስ ደረጃ ነን ያለ ነው፣ ግን ማንኛውም አሰልጣኝ እያሰለጠነ በየጊዜው ኮርሱ የሚያስተምራቸውን ኮርሶች ሲኦሲ አገር አቀፍ ምዘና ይወስዳል። ካሪኩለሙ በተቆየረ ቁጥር ምዘናው ስለሚቀያየር አሰልጣኝም ብትሆን የግዴታ ትመዘናለ በየጊዜው ማለት ነው። የማሰልጠኛ ተቋማት በቂ ግብአት ማቅረብና ጥራት ያለው ስልጠና መስጠት
መዛኞችም በተቀመጠው የምዘና ስርዓት መሰረት መመዘን እንደሚገባ ያስረዳሉ። ለምዘናም ሲመጣ እኔ ልሞክረው ሳይሆን እኔ በቅቼ ሙሉ በሙሉ ይህን ነገር አድርገዋለሁ ብሎ መምጣት አለበት። እኔ አሁን 4 ወይ 5ኛ ጊዜ ነው እዚህ መጥቼ ቼክ ሳደርግ እንዳልኩ ነው። የቆመ ማሽን መለየት የማይችል ሰው ታገኛለህ ተማሪ፣ ወይ ደግሞ የማሽን እጥረት ስላለ ሊሆን ይችላል። የተማሪው ቁጥር በዝቶ ማሽን ያለው ሪሶርስ ካነሰበ ያው ሞስት ፕሮባብሊ ያን ነው ሊጠቀሙት የሚወስዱት አማራጭ ማለት ነውና ያኛው ኢፌክት አለው ብዬ አስባለሁ። ምንም እንኳን መማር ማስተማሩ ያን ያክል ወደቀ ብትለው እነሱ ፍላጎቱ እስካለ ድረስ ፕራክቲካሊ ሰርተ የምታሳየው ነገር እስከሆነ ድረስ ፑሽ ማድረግ ይኖርባቸዋል ተመዛኞች ማለት ነው። ዘመኑን ሊመጥን የሚችል የማሽን እጥረት መኖሩን የሚገልጹት የደብረ ብርሃን ፖሊቴክኒክ ኮሌጅ ምክትል ዲን የትምህርትና ስልጠና ቡድን መሪ አየለ ፍስሐ ናቸው። ኮሌጁ ሲቋቋም የነበሩ ማሽኖችና አሁን ዛሬ የተከፈተ ኢንዱስትሪ ጋር ያለ ማሽነሪ ተመሳሳይ አይደለም። በዋናነት ምዘናው የሚጠይቀው ግብአት አለ፣ እሱን እናሟላለን። እሱ አለን፣ እሱ ከሌለን ምዘናው መስጠት ስለማንችል ማለት ነው። ሚኒመም ሪኳየርመንቱን አሟልተን ነው ስልጠና የምንሰጠው። ምዘናውን በዚያው ማሽነሪ በዚያው ቴክኖሎጂ ይሰጣል። ግን ደግሞ ማኒፋክቸር የሚያደርጉበት ማሽን ይለያል ውጭ ላይ። እሱን በትብብር ስልጠና ኢንዱስትሪዎች ጋር የጋራ መግባባት እያደረግን ሄደው እንዲያዩትና ተመርቀው ሲወጡ እዚያ ሲገቡ ግራ እንዳይጋቡ የምናደርግበት ነገር አለ። የሙያ ብቃት ምዘናና ማረጋገጫ ጥራትን ለማስጠበቅ በቂ የሰው ኃይል ከመመደብ ጀምሮ ለኢንዱስትሪው የበቃ የሰው ኃይል ለማፍራት እየተሰራ መሆኑን የደብረ ብርሃን ክላስተር የሙያ ብቃት ምዘናና ማረጋገጫ ማዕከል ኃላፊ ሀብተወልድ ከፈለኝ ገልጸዋል። ተግባር ጨረሰ ብቻ ነው ወደ እውቀት የሚገባው። እዛ ላይ 44% ናቸው እስካሁን ከተመዘኑት ማለት ነው። ወደ 8000 መዝነና ከ8000 ውስጥ 44% ነው የቴክኒክና ሙያ ያለፈው። ምን ማለት ነው? ለኮሌጆች የቤት ስራ ሰጥተናቸዋል። 50 ወይም 60% ምን አልሆነ ማለት ነው፣ አልበቃም ማለት ነው። በ6 ወር ውስጥ ያለችውን 44% ነው። አጠቃላይ የእውቀትና የተግባሩን ደግሞ ያለፉት 55% ናቸው። ከምዘና በኋላ ስም በልዩ ሁኔታ ነው የምንገመገበው። በዚህ በ6 ወር ብቻ ከ15 ሰው በላይ ነው እርምጃ የወሰድ ነው። በመዛኝም በተመዛኝም በምዘና ማዕከልም በአስተባባሪም ልዩ ክትትል ነው የምናደርገው። እዚህ በእያንዳንዱ ዙር ትገመገማል የምዘናው። ማዕከሉ ባለፉት 8 ዓመታት ከ50 በላይ በሚሆኑ የምዘና ማዕከላት ጥራት ያለው የምዘና ስርዓትን ለማስቀጠል በትኩረት እየሰራ መሆኑ ተጠቁሟል። ህብረት ስራ ማህበራት የኑሮ ውድነትን በመቀነስ የላቀ አስተዋጽኦ ማበረከታቸው ተገለጸ። ማህበራቱ አምራችና ሸማችን በማገናኘት በኩልም የተጣለባቸውን ኃላፊነት እየተወጡ እንደሆነ ተገልጿል። ኢብራሂም መሐመድ ተጨማሪ ዘገባ አዘጋጅቷል። ህብረት ስራ ማህበራት በመላ ሀገሪቱ ነዋሪዎች ፍትሐዊ የግብርናና የኢንዱስትሪ ምርቶች ግብይት ተጠቃሚ እንዲሆኑ ምርትና ገበያን እያገናኙ ነው። በተለይም በገበያው ላይ ያለውን የደላላ ሰንሰለት ለመቀነስና ሸማቹን ከአምራች ጋር በቀጥታ የማገናኘት ስራዎችንም እየሰሩ ነው። በሀገር አቀፍ ደረጃ ከ1400 በላይ ህብረት ስራዎች በቅዳሜና እሁድ ገበያዎች 14 በመቶ በሀገር ውስጥ ገበያ ድርሻ በመሸፈን ገበያን የማረጋጋት ስራ ሰርተዋል። ያነጋገርናቸው የህብረት ስራ ማህበራት የስራ ኃላፊዎችም ለሸማቾች የተለያዩ ምርቶችን እያቀረቡ መሆናቸውን ገልጸዋል። ዩኒየኑ አሁን ለአባላት የተለያዩ አገልግሎቶችን እየሰጠ ይገኛል። የመጀመሪያው የኢንዱስትሪ ምርት አቅርቦት ነው። ስኳር፣ ዘይት የመሳሰሉትን በተመጣጣኝ ዋጋ ለአባላትና ለከተማ ማህበረሰብ ያቀርባል። የአርሶ አደሮችን ምርት በተሻለ ዋጋ ከእያንዳንዱ አባል ማህበር በመሰብሰብ የተሻለ ገበያ በማፈላለግ ሸጦ ለአባል ማህበራት የትርፍ ክፍፍል ስራዎችን የሚሰራበት ሁኔታ ነው ያለ። አርሶ አደሩ የሚሸጣቸው ምርቶች ሲገዛ በተሻለም ይገዛል። እሱም በተሻለ ከአርሶ አደሩ ይሰበስብና ትርፍ አይፈልግም። ለችግረኞች ደግሞ በዝቅተኛ ዋጋ በተመን ባለው ዋጋ ያደርሳል፣ ያከፋፍላል ማለት ነው። እንዲሁም የተለያዩ የመንግስት ሰራተኞች የተለያየ እንደው ጠቅለል ባለ ለችግረኞች ደራሽ የሆነ ማንኛውንም ምርት ሰብስቦ የሚያቀርብ በተመን ብቻ ነጋዴን አሸንፎ የተሻለ ዋጋ የሚሰጥ መርከብ ነው። ስኳር አለ፣ የኢንዱስትሪ ምርቶች፣ ከኢንዱስትሪ ምርቶች አልፎ ደግሞ በግብይቱ ዘርፈ ብዙ ሚና የሚጫወቱ ሰብሎችን በማቅረብ ለተጠቃሚዎች በዝቅተኛ ዋጋ የምንሰጥበት ሂደት አለ። በተለይ ምንድነው የምናደርገው? በተለይ በዩኒየናችን አካባቢ ላይ የሚገኙ የንግድ ዘርፉ ላይ የሚንቀሳቀሱ ተቋማቶች አሉ። እነሱን ደግሞ በሸማች በኩል ምርቶቻችን እየወሰን
ለአካባቢው ማህበረሰብ የምናሰራጭበት ሂደት አለ ማለት ነው። ማህበራቱ የሚያቀርቧቸው ምርቶች በገበያውም ተጽዕኖ መፍጠራቸውን ጠቁመዋል። ከሌሎች የግል ባለሀብቶች ጋር ሲነጻጸር በተሻለና በተመጣጣኝ ዋጋ ለአባላት አገልግሎት እየሰጠ ያለበት ሁኔታ ነው ያለ። ለምሳሌ የሜካናይዜሽን አገልግሎት ብናይ ሜካናይዜሽን የኮምባይነር ሃርቨስተር በግለሰብ ደረጃ በሄክታር እስከ 600 ብር ነው የሚታረሰው የሚታጨደው። ነገር ግን በዩኒየኑ 1 ሄክታር ስንዴ ለማሳ ለማጨድ 480 ብር ድረስ ዝቅ ብሎ በሄክታር እስከ 100 በኩንታል እስከ 120 ብር ድረስ ልዩነት የሚያስተናግድበት ሁኔታ ነው ያለ። ዱቄትን መውሰድ እንችላለን። ጎዛሚን ዩኒየን የዱቄት ፋብሪካ አለው። በግለሰቦቹ ጋር ሲነጻጸር ከ300 እስከ 500 ብር ልዩነት በኩንታል ዱቄት ዝቅ ብሎ ለከተማው ማህበረሰብ ለአባላት የሚሸጥበትና አገልግሎት የሚሰጥበት ሁኔታ ነው ያለው። ደሞዛቸው እየተቆረጠ የ3 ወር የ4 ወር የሚመልሱ እየሆነ በየትኛውም ያለ መስሪያ ቤት ሰራተኛንም የሚደግፍ እንዲያው ሌሎችንም ችግረኞችም ችግረኛ ከሆነ በተለያየ መንገድ እንደዚህው በቃ በቦርድ የተወሰነ ችግራቸውን እያቃለለ የሚሰጥ ችግረኞች ደራሽ መርከብ ይህንን ነው የሚሰራው ማለት ነው። በሀገሪቱ ተፈጥሮ የነበረውን የዋጋ ንረት ምጣኔ ዝቅ እንዲልና የገበያን ዋጋ በመወሰን የላቀ ሚና እንዲኖራቸው በቅርቡ የተደረገው ሪፎርም ድርሻ እንደነበረው የተለያዩ ክልል የህብረት ስራ ማህበራት ኮሚሽን የስራ ኃላፊዎች አስታውቀዋል። መዳረሻ ማዕከላትን በመገንባት ቀጥታ ምርትን ለሸማቹ የማቅረብ ስራ በመሰራቱ ከ1.2 ቢሊዮን ብር በላይ የተዘዋዋሪ ብድር ተመድቦ ሸማች ማህበራት ይህን ተጠቅመው ግብይት እንዲፈጽሙና ለሸማች እንዲያቀርቡ የማድረግ ስራ በመሰራቱ ዩኒየኖቹም ኦልሞስት ከ970 ሚሊዮን ብር በላይ የመንግስት ከኢንተረስት ነጻ የሆነ ብድር ወስደው ምርት አሁንም ከአርሶ አደር ለሸማች እንዲያቀርቡ የማድረግ ስራ በመሰራቱ ነው ወደ አንድ ድርጅት የመውረድ ሁኔታ እየታያል። ኦልሞስት በክልላችን አሁን አጠቃላይ የህብረት ስራ ማህበራት ካፒታል ከ14.5 ወደ 15.5 ቢሊዮን ብር ያደገበት በዚህ ህብረት ስራ ማህበራት የሪፎርም አማካኝነት ነው። በተለይም ከደሞዝ ጭማሬ ጋር ታስቦ የነበረውን የገበያው ንረት የኑሮ መረጋጋትን የገበያ መረጋጋትን ፈጥረን ተገኝተናል ማለት ነው። ህብረት ስራ ማህበራትን በሰው ኃይልና ፋይናንስ አቅም በማጎልበት አደረጃጀትና አሰራራቸውን በማዘመን በገበያ ያላቸውን ድርሻ ለማላቅ ይበልጥ መስራት እንደሚገባም ጥሪ ቀርቧል። ተመልካቾች አሁን ሰዓቱ የአጫጭር ዘገባዎች ነው። መሰረት መቅጫ አጠናክራችኋለች። አዳዲስ ፖሊሲዎችንና ስትራቴጂዎችን ተግባራዊ በማድረግ በሀገሪቱ የእንስሳትና ዓሳ ሀብት ልማት ላይ ከፍተኛ ምርታ መመዝገቡን የግብርና ሚኒስቴር ገለጸ። አላት የምክክር መድረክ እያካሄደ ይገኛል። የግብርና ሚኒስትር ዴኤታ ዶክተር ፍቅሩ ረጋሳ በኢትዮጵያ ባለፉት ጥቂት ዓመታት የእንስሳት ልማት ትልቅ ምርት አሳይቷል ብለዋል። አዳዲስ ፖሊሲዎችንና ስትራቴጂዎችን በመተግበር በእንስሳትና ዓሳ ሀብት ላይ አመርቂ ውጤት ተመዝግቧል ነው ያሉት። የእንስሳት ሀብት ልማት ቀደም ሲል በስትራቴጂ ደረጃ ተዘንግቶ የቆየ ቢሆንም አሁን ግን ራሱን ችሎ እንዲደራጅ ትኩረት እንዲሰጠው መደረጉን አንስተዋል። የአድዋ ድል ኢትዮጵያን በጋራ ቆመው የሀገር ክብርና ሉዓላዊነትን ያስጠበቁበት የመላ ጥቁር ሕዝቦች አሸናፊነት ምልክት መሆኑን የዩኒቨርሲቲ ምሁራን ገለጹ። 130ኛው የአድዋ ድል በዓል ከአኩሪ ታሪክ ወደ ብሩህ አድማስ በሚል መሪ ሀሳብ በሀገር አቀፍ ደረጃ ለማክበር አስፈላጊው ዝግጅት መጠናቀቁን መከላከያ ሚኒስቴር ማስታወቁ ይታወቃል። የአድዋ ድል የጥቁር ሕዝቦች የነጻነት ፋና ወጊና የኢትዮጵያን የአንድነት ተምሳሌት ሲሆን ድሉ ዛሬም ድረስ ለሀገራዊ ልማትና ለሉዓላዊነት መከበር እንደ ትልቅ ስንቅ ተጠቃሽ ነው። ድሉ ከግል ጥቅምና ፍላጎት ይልቅ የሀገርን ክብርና ሉዓላዊነት ማስቀደምን ያስተማረ መሆኑን ምሁራኑ ተናግረዋል። በአዲስ አበባ በቴክኖሎጂ ታገዘና ዘመናዊ የመንግስት አገልግሎት አሰጣጥን ወደ አዲስ ምዕራፍ የሚያሸጋግር ተንቀሳቃሽ የመሶብ አገልግሎት ሊጀመር ነው። ለዚሁ አገልግሎት እንዲውል ታስበው የተዘጋጁ የኤሌክትሪክ አውቶቡሶች በውስጣቸው ልክ እንደ ቋሚ የመሶብ አገልግሎት ሁሉ በርካታ አገልግሎቶችን በአንድ መስጠት የሚያስችል ይዘት እንዲኖራቸው ተደርጎ መዘጋጀታቸውን የአዲስ መሶብ ዋና ዳይሬክተር አቶ ዮናስ አለማየሁ አረጋግጠዋል። የተንቀሳቃሽ የመሶብ አገልግሎት ተደራሽነትን ከማስፋት ባለፈ አካታችና የዜጎችን እንግልት የሚቀንስ ስማርት የመንግስት አገልግሎት ተምሳሌት ሆኖ እንደሚቀርብ ይጠበቃል። በቀጣዮቹ ጥቂት ሳምንታት ውስጥም የአዲስ አበባ ጎዳናዎች እነዚህን ተንቀሳቃሽ ቢሮዎች በማስተናገድ ለመጀመሪያ ጊዜ አገልግሎቱን ለነዋሪዎች ማድረስ ይጀምራሉ ተብሏል። ምርጫ ለአንድ ሀገር
ደም ስር ነው ብለን ማስቀመጥ እንችላለን። አገር ማለት ምንድን ነው ተብሎ ሲባል በትንሹ እንደው ሁላችንም የሚያስማማን ዴፊኒሽን የሚያስቀምጠው የዩኤን ቻርተር ነው። ከዛ ውስጥ አንደኛው መንግስት ነው። መንግስት መኖር አለበት የሚል እንትን ያስቀምጣል። መንግስትን ደግሞ ልንፈጥር የምንችለው በምርጫ ነው። ህዝብም እምነት ሲኖረው በምርጫው ለውጥ አምጣለሁ ብሎ ሲያስብ ያመጣውን ለውጥ አይተናል በተግባር እና የተባረርንበት ነበረ፣ እንዳንቀበል የተከለከልንበት ነበረ፣ እሳት ከጎረቤታችን እንዳንለምን የተከለከልንበት ጊዜ ነበረ። አይደለም ለምርጫ ልንወዳደር። ዜጎች ወደ ተቃዋሚ ፓርቲዎች በሀሳብ ተስበው ወይም ሀሳባቸውን ወደው ዓላማቸውን ወደው ለመምጣት ያመነታሉ፣ ይፈራሉ። አንዳንዴ ፓርቲዎች አንጻራዊ ሰላም ያለባቸው ቦታዎች ላይ ራሱ ምን እየሰሩ ነው የሚለውን ማየትም ግን ያስፈልጋል። በተግባር ደግሞ ስደት የነበሩ ፖለቲካ ፓርቲዎች ገቡ፣ ስደት የነበሩ ፖለቲከኞች ገቡ። ኦልሞስት በሀገራችን ውስጥ ከፍተኛ እንቅስቃሴ ለማድረግ ቦታ ተመቻቸ የሚል ተስፋ ተሰጠ። ለህዝቡ አማራጭ ሆነው እንዲቀርቡ 5 ዓመት በነፃነት መደራጀት አለባቸው። ምህዳሩ ለነሱ ምቹ መሆን አለበት። ፉክክር ገዢ ፓርቲ በአንድ ጎራ፣ ተፎካካሪዎቹ ሌላ ጎራ የሚደረገው ነው። ተፎካካሪ ሆን ነው ነገ መንግስት ሆናለሁ ከሚለው ሌላም ተፎካካሪ ጋር አሁንም ካለው ገዢ ፓርቲ ጋር ነው የምንፎካከር። ስለዚህ የጎንዮሽ ፉክክሮችም ያስፈልጋሉ ብለን ነው ምናምን። ስናኮርፍ እዚህ ፓርቲ እንመሰርታለን፣ ስናኮርፍ መሳሪያ ይዘን እንሄዳለን። እንደገና ደግሞ አይ መንግስት ጥሩ እየመራ አይደለም ብለን እናገራለን። አንዱ የተቃዋሚዎች ስራ የውስጥ የቤት ስራቸውን መጨረስ ነው። ድክመቶቹን መናገር ግን ደግሞ ከራስም ያለን ድክመት ማየት ያስፈልጋል ብለን እናምናለን። ያህንን ማድረግ ካልተቻለ አንዳንድ ባህሪያት የሚገለጡት መንግስት ተኩኖ ሳይሆን ተፎካካሪ ፓርቲ ተኩኖ ነው። እዚህ የሰባሰብን መተን ለመንግስትም አስጨናቂ ልንሆን አልቻልንም። እየተበታተን ነው የምንሄደው። የራሳችን ድክመትም ራሱ ይፋ ማውጣት መቻል አለብን። በኢትዮጵያ ሰላም ማጣት ጥቅሙን የሚያስከብር አካል ወይም ጥቅም ያለው አካል እጁን ሊያስገባ ይችላል። እጁን የሚያስገባው ግን አገር ውስጥ ባለ ክፍተት ነው። ያን ክፍተት መዝጋት የኛ ኃላፊነት። በምንም አይነት ሁኔታ እንደምታውቀው አገር በሌለበት ሁኔታ ምንም ነገር ፖለቲካም ስለማይኖረን አሁን ካልካቸው ከጠቀስካቸው አካላት ጋር በፍጹም ከነሱ ተቃራኒ መቆም ያስፈልጋል ብለን ነው የምናምነው። ሀገር እናፈርሳታለን የሚሉም አሉ። ባይዘው ኢትዮጵያ የድንጋይ ካብ አይደለችም። ተመልካቾች ከአሚኮ አዲስ አበባ ስቱዲዮ ለሰዓቱ የተዘጋጁ ዘገባዎች እነዚህ ናቸው። ዘገባዎቹን አንዷለም መናን ወደ እናንተ አሻገርኩ። ስለተመለከታችሁን አብራችሁ ስለነበራችሁ አመሰግናለሁ። ጤና ይስጥልኝ። Thank you.